ኢቭን ራሱ ማለት ነው ስለ ሙዚቃ አመራረጥ፣ ስለ ሰላም፣ ስለ ፍቅር አንድ ስለሆኑ ደስታቸውን፣ ፍቅራቸው እስኪ እንደዚህ እንደዚህ ስበኩ። እድሜ ልካችሁን እኝኝኝኝኝኝ ሳውቃችሁ 2 ዓመት እናንተ እንኳን ብቻ ወይ ይሄ እኮ እንትን ብስጭት እኮ ነው። ብስጭቱን በእንትን እነሱ ቢሆን አሁን ኮሜንት አሁን ምን እየተላላኩ እንደሆነ ይሁት ማለት ነው ሁለቱም። ግን እናንተ ቢሆን አንቺ ሀየ ውጪ ይላሉ። አሁን ዲስ ይስ ኦኬ ኖት ፕሮብሌም። እናቴ ስልክሽ ነው እንደፈለግ ማጻፍ ትችያለሽ፣ እንደፈለግሽ ማውራት ትችያለሽ። የራስሽ ስልክ ነው ዩኖ። እናንተ ብትሆን እንደ ሀይጋው እያላችሁ ነው ሰውን የሚታወሩት እዛ። እኛ ግን እንደዛ አይደለም። የተከበረ ቦስ ነው። ንንገረሽ ብዬ ነው እኔ ካች እየሰማሽ ነው። ንንገረሽ ብዬ ነው። እዛ ኮሜንት እየተመላለሳችሁ ነው። ግን እኔ ኖርማል ነው። እግዚአብሔርን እንደፈለጋችሁ ማውራት ትችላላችሁ። የራሳችሁ ስልክ ደግሞ ከዚህ በኋላ ጭቅጭቅ የለም እንጂ ከዚህ በኋላ ሰላም ነው እንዴ። ከዚህ በኋላ ፍቅር ነው እኛ የምንፈልገው አንድነታቸው። ውጭ ሆነን ግን ስንሰማ ድምጻችሁ እያስጠላል። እንደ ውሻ ነው የሚጮሁት። የምር ለምን መጣሽ ይላሉ። ስልኬ ላይ ስለገባሁት ይሄ እኮ የራሴ ስልክ እኮ ነው። ስልኬ ላይ ስለገባሁት ብቻ የእኛ ቤት ለምን መጣሽ ይላሉ። እኔ እኮ ይሄ የራሴ ስልክ እኮ ነው የሚገባው እንጂ የእናንተ ስልክ አይደለም። የእናንተ ደግሞ ቤት ቲክቶክ ላይ ደግሞ የተኛ ቤት ተሰርቶ ነው የተሰጠው። ቆይ ሌላ ነገር ደግሞ ማለት ነው ሰኑ፣ እኔ ስለገረመኝ ነው ማውራት የምፈልገው። ሰውን ሞተ ስትሉ የእናንተ ቤተሰብ እንደሚሞት አታውቁም እንዴ? ማለቴ ለሰው እኮ የምትመኙን ነገር ለራሳችሁ ይደርሳል። ጥሩ አይደለም። መቤቴ እንደዛ አይነት ነገር ለሰው አትመኙ። በጣም ከባድ ነው። እኔ ምንም አይመስለኝም። እኔ በእኔ ላይ ማለት ነው ወይንም አላውቅም፣ ግን እንደዛ አይነት ነገር ባታስቡ ጥሩ ነው። ያላሰባችሁት ቤተሰባችሁ ነው የሚሞተው፣ ወይንም እህታችሁ ወይንም ወንድማችሁ። ጥሩ አይደለም ሰኑ እንደዛ አይነት ምኞት ሰው ላይ ማለት ነው። በተለይ በሞት ይሄ መቀለድ በጣም ከባድ ነው። ሰው ላይ ሲታመም ሲሞት ምናምን እንደዛ አይነት ነገር አይቀለድም። ኮሜንት ላይ እዚህ ስድብ አትሳደቡ፣ ይከክ ማለት ነው። አትሳደቡ፣ አርፋችሁ ተቀመጡ። አንቺ ኤሚነኝ እናት አሁን ከአንድ ሳምንት በኋላ ወይንም ያቺ አንደኛዋ ከካም አዝና ጥቁር አድርጋ ጠብቁ። አሁን እናያለን። እኔ እውነቴን ነው የምላችሁ። ታያላችሁ፣ አዘን ይገባል በሆነ ሰው ቤት። ያድርጋችሁ እባክሽ። እነዚህ ቃሊ መልዕክት ነው እንዴ? የምሬን ነው የምላችሁ። እኔ ማለት ነው አንድ ሰው ቅዱስ ሚካኤል የስራህን ይስጥህ ካልኩትኝ ይደርስበታል። እኔ በባለፈው ዕለት እንደው እንደ ድመት አቧጭ ቅልኝ እርስ በራሳቸው ቅዱስ ሚካኤል ብዬ ጸልዬ ተኛሁኝ ማለት ነው። የምሬን ነው የምላችሁ። በማግስቱ እርስ በራስ ተሰዳደቡ። ሰላምና ያቺ ተጣሉ። አሚን በሉ። አሚን እግዚአብሔር ሰው አሚን እግዚአብሔር ሰው አሚን አሚን አሚን። ቃልዬ አደራሽን አሚን ብያለሁ። መቅድዬ የነሱ እኮ እኔ እየተገረመኝ ያለው ምን እንደሆነ ተጋለች። አሁን ቃሌ ጋር ከተጣሉ ሁሉንም ጎረቤት ይጠራሉ፣ ሰውን ማለት ነው። ተሰብስቦ የሆነ ግሩፔ የሆነ ሰንበዴ እናቱ ምንም ሳይቀር ይጠይራሉ ከፈለጉ ማለት ነው። ይሄ ነው ይሄ በራሳችሁ ኮንፊደንስ ይኖራችሁ፣ ኮንፊደንስ ይኖራችሁ ስላችሁ አንቺ ቃል ልል ነበር ይሄን ቃላት መጣላት አለብን ብሩኬ ምናምን ማለት በራሳቸው ኮንፊደንስ የሌላቸው በኢየሱስ በኢየሱስ ከሻቃላ ስትጣሩ ሻቃላም ብቻ ተሳደቡ። ሌላ ሰው ለምን ማለት ነው ባይዘው እኔ የሆነ ሰንበዴን ይቅርታ ካስጠየቅኩት እነሱም ደግሞ ልክ እንደኔ ማድረግ ይፈልጋሉ። ሶሪ የሚሰማቸው ሰው የለም። ሶሪ ይንገራችሁ ብዬ ቆይ አንቺ ደግሞ እንትን የሆነ ነገር ያደርጉ እኔ እዚህ ቤት የሆነ አንድ ነገር አድርጉ ካሉ እነሱ ደግሞ የሆነ ነገር እናድርጋለን። እስቲ በራሳችሁ ጭንቅላት አንድ ነገር አድርጋችሁ አሳዩ። ይሄ ነው በቃ እንጂ እዚህ ከዚህ በኋላ ስድብ ሳይሆን የመማር ቤት ነው። እኔ ቆንጆ እዚህ ቦስ ነው የሚገባው። ተራ ሰው እንዳትገባ። አሁን እዚህ ጋር ቤትሽን ሰኑ መወያያ ራሱ አድርገው። ይሄ እኔ ራሱ ከተሳደብ አባሪ ፋክት ነው የማወራው። ሰንዬ በነገራችን ላይ አይዳ የሚባል ነገር አለ። ከየት ይመጣል? ከዚህ ቤት እኮ ነው። አንዳንድ ሰዎች እኮ ከወንዶችም አሉ አይዲያ ሳይኖራቸው በሰው አይዳ የሚንቀሳቀሱ ማለት ነው። እነዛም ዘሴም ናቸው፣ አንድ አይነት ናቸው። የግዴታ አይዲያው ከአንቺ ቤት ነው የሚወሰድ። እና መቅዲ ቤት ነው አይዲያ መቅዲ ቤት ነው ይላሉ። ሁሉም መቅዲ ቤት ነው ይላሉ። የመቅዲ ቤት እናቴ የጀግና ቤት ነው። የጀግኖች ማኮራሰታቸው እኮ ሚሚ በቃ እኔ በጣም ነው የተመቸኝ። ፓናዶል ሆነች እኮ እኔ ግን መቅዲ እኔ አሁን የሚነገራችሁ ምንድን ነው? እርስ በርስ ከተጣላ
እኔ ለምሳሌ ይዘጉ እነሱ በናታቸው ይተከሉ የሀይሚ ጦስ ይዘው ገደድ ሰምተናል። ሰምቻለሁ እኔ ሴጣን አላችሁ ለካ ሴጣን አላችሁ። እኔ አላሰብኩም ነበረ። ሴጣን ከተነሳ እኔ ሀይሚን ይዘቀዝቃለሁ ይላሉ። እኮ ሳኑ አሁን እኔ አንድ ነገር ልንገርሽ እዚህ ጋር ማለት ነው። በጣም ይቅርታ በማል ስለገባው እኔ ሀይሚን እወዳታለሁኝ፣ አደንቃታለሁኝ፣ እከተላታለሁኝ፣ በቃ ኩላሊቴን እሰጣታለሁ። ግን ሀይሚን መሆን አልችልም። መሬት ወርጄ ፋክት ነው። ገባሽ አይደለ? ስለዚህ እንዴት ነው እኔን ከሀይሚ ጋር ኮምፔር የሚያደርጉኝ ነው? አስቡት እንግዲህ አስቡት። በጣም this is not dangerous. It is not fair, Mari. It is not fair. ወይኔ ቅጣት ሰጠሽ እንትና እንደዚህ አይነት እጅ አትስጪ። ቅጣት ሰጠሽ አሁን ማለት ነው። ፍቅርና ይቺ ልጅቷ ጋር የምትጣሉ ከሆነ ሀይሚ ጀግና ምናምን አትባባሉ። እርስ በርስ መጣላት ከፈለጋችሁ ሀይሚን ሳትከቲ ተሳደቢ ከሷ ጋር ምንም ሀይሚ እዛ ጀግና ብለሽ